ስለዚህ ክርስቲያኖች ካላችሁ ሪኩዌስት ላኩ። ሙስሊሞች ሪኩዌስት አትላኩሽ። አንድ ቦታ ብቻ ስለሆነ ያለ ክፍት ያው ካስገባናችሁ ወይ እኔ ወርጄ ነው ላስገባ የምችለው። እሺ ህልመኛው ሙስሊም ክርስቲያን ከታች እስኪ ያሳውቀኝ። ማን የወረደው ገስት? እሺ ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ወረደ ልጁ ማን ነበር? አላየሁትም። ሰላም አለይኩም። ግን በመጀመሪያ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቡኪ ነው እንዴ? አቡኪ ና አቡኪ ለክርስቲያኑ ልጅ ወርዶ ነው። የትኛው ክርስቲያን? ስለ ነብያችን ሲጠይቅ የነበረ ያውን ያልተሰማኝ ከማተቤ በፊት የነበረው ከሆነ ኦኬ እሺ። አዎ አቡኪ ካለ አንድ ቁጥር ጻፍሽ። መሲ ኔትወርክሽ ያስቸግራልሽ። መሲ ኔትወርክሽን አስተካኪ፣ በጣም እየዘገየብሽ ነው። ኦኬ አልሰማም። አሁን ትሰሚያለሽ? ኦኬ እሺ። ትምህርት ልትቀጥሉ ነው? ርዕስ አለንና በርዕስ ዙሪያ ነው የምንቀጥል። ትንሽ ስሚንና ከዛ በኋላ መግባት ትችያለሽ። ስለሽ ወርደሽ ስሚን አይደለም እዚህ ሆነሽ ስሚንና ከዛ ትቀጥያለሽ ሀሳብሽን። ህልመኛው ነኝ። ሰላም ነው? እሺ ሙስሊሞች ሪኩዌስት አትላኩሽ። አላህ ያጽናህ ባለህበት። እሺ አንድ እዚህ ቤት የአብዱል ከሪም ወዳጅ አለ። እስኪ ደግሞ ቃል ስጋ እንዴት ነህ? ሰላም ነው አለን። የአብዱል ከሪም ወዳጅ ነህ አሉኝ። ሀሜት ነው የሰማሁት። እውነት ነው? በጣም እሺ እንኳን ደህና መጣ። እንዴት ነህ? ሰላም ናችሁ? አለን አልሐምዱሊላህ። እንግዲህ ርዕሱን እንደምታየው አንድ ካሉ ምክንያቶች ውስጥ አንዱን ትልቅ የሆነውን ምክንያት ነው የምታስቀምጥ። እሱም ምንድን ነው? ለምንድን ነው ያልሰለምከው? አንተ ለምን እንዳልሰለምክ ብዙ ሪዝን ይኖረሃል። አንዱንና ትልቁን ምክንያትህን አስቀምጥ። ከዛ በምታነሳው ሀሳብ ላይ እናወራለን ማለት ነው ኢንሻአላህ። የቁርአን መገለጥ ጥርጣሬ አለኝ። ምኑ ነው ያጠራጠረ? አሁን ከቁርአን መገለጥ ወይም ሪቪሌሽን ጋር በተገናኘ እንዳታምን ያደረገ ፖይንት ምንድን ነው? ድፍን ያለ ነገር ሳይሆን የሆነ ስፔሲፊክ የምታነሳው ነገር ቢኖር አሪፍ ነው። ኦኬ አላህና ገብርኤል የተነጋገሩበት የለም አንድ። ሁለተኛ ደግሞ መሐመድና ገብርኤል የተነጋገሩበት ቁርአን ላይ የለም። ይሄ ደግሞ እሺ። ስለዚህ በቁርአን መውረድ ላይ ጥርጣሬ ያለ ቁርአን ላይ የአላህና የማን ንግግር የለም? የጅብሪል አለይሂ ሰላም ንግግር የለም። እንዲሁም ደግሞ የጅብሪልና የነቢያችን ሰለላሁ ዐለይሂ ወሰለም ንግግር የለም ነው የምትለው? አዎ ለምሳሌ ከአላህ ለገብርኤል ራእይ ከሰጠው የግድ ሁለቱም መገናኘት አለባቸው። ማንና ማን? አላህ ለገብርኤል አይደለም ራእይ የሰጠው? እሺ ሰው ሁለቱን ማስረጃ የለም ቁርአን ላይ። ቁርአን የማን ቃል ነው ብለን እንደምናምን ታውቃለህ? ቃል ስጋ ሆነ የአላህ ቃል ነው ብላችሁ ታምናላችሁ? እንደዛ ነው የምናምነው። ሰው ለምንድን ነው የሌላን ሰው ቃል የምትፈልገው ቁርአን ላይ? ይሄ የነገረህ ደግሞ መሐመድ ነው። ስለዚህ ቁርአን የአላህ ቃል በመሆኑ ላይ ጥርጣሬ ያለኝ ነው። ለዛ ደግሞ ጥርጣሬ ምንድን ነው? ወይም ደግሞ ምክንያት ሪዝን ያቀረብከው ነገር ምንድን ነው? እሱ ፓርት ነው ያልገባኝ። የሁሉ ነገር መነሻ መሐመድ ነው ቁርአን ላይ ማለት ነው። እሺ ቁርአን የአላህ ቃል እንዲሆን በቃ እንዲሆን
ልህና ምንድነው የምታስቀምጠው መስፈርት? የግድ ምን አለ መነሻውን ገብርኤልና አላህ መነጋገር ግድ ይላል። ራእይ መስጠት አለበት ለገብርኤል። ገብርኤል ደግሞ ከመሐመድ ጋር የግድ ኮሚኒኬሽን መኖር አለበት። ስለዚህ ጋር ምንም ሂንት የሚሰጥ አንድ የለም ቁርአን ላይ ማለት ነው። ሌሎቻችሁ የምትቀጥሉ ከሆነ ቀጥሉ። እንደኔ ግን ምን መሰለ ቃል ስጋ ያልገባህ ነገር አንተ ቁርአን የአላህ ቃል ብቻ ነው እያልንህ ለምንድን ነው የጅብሪልን ቃል የምትፈልግ ነው? የኮንቨርሴሽኑ ለምንድን ነው የምትፈልገው? የአላህን ቃል ከሆነ አላህ በሱረቱል በቀራ ምዕራፍ 2 ቁጥር 97 ላይ ስለ ጅብሪል ያወራል። ለጅብሪል ወይም ለገብርኤል ጠላት የሆነ ሰው በቁጭት ይሞት እያለ ይናገራል። የአላህ ቃል ከሆነ ግን አንተ የጅብሪልን ቃል ለምንድን ነው የምትፈልገው? ቁርአን ውስጥ ነው የኔ ሀሳብ። አንተ ደግሞ መኖር አለበት ካለ ከአላህ የተቀበለ ጅብሪል አይደለም። ምኑን ነው የተቀበለ ጅብሪል? ቃሉ ቁርአን የቱ ነው ተቀባዩ ነው? ራእይ አላህ ለጅብሪል አይደለም የሰጠው ቁርአን የሚባለው ታዲያ የአላህ ንግግር ለጅብሪል አይደለም የነገረው? ትክክል። የአላህ ንግግር ለጅብሪል ሰጠው፣ ወይም ደግሞ ጅብሪል እንዲያወርደው ለጅብሪል ሰጠው። ከተሰጠው መጽሐፍ ወይም የአላህ ቃል ላይ ለምንድን ነው የጅብሪልን ንግግር የምትፈልግ ነው? ጅብሪል እኮ ተቀባይ ነው፣ ተናጋሪ ሶርሱ ጅብሪል ነው። ለፍጥረት እኮ ሶርሱ ጅብሪል ነው። ስለዚህ ጅብሪል ከሚቀበለው መጽሐፍ ላይ ወይም ደግሞ ቃል ላይ የእሱ የጅብሪል ንግግር መኖር አለበት ነው የምትል? አዎ፣ አላህና ገብርኤል የግድ ንግግር ያስፈልጋል። ካልሆነ የገብርኤል ንግግር ይሆናል ማለት ነው። ፖይንቱ እንትን ነው። አገባኝ። ኦኬ እኮ አንተ እያልክ ያለው አላህና ጅብሪል እንደተነጋገሩ ማስረጃ የለም ነው? አዎ። ኦኬ እሺ፣ ማስረጃ ቆይ ስታንዳርድ መጀመሪያ አንድ መጽሐፍ መለኮታዊ መጽሐፍ ለመባል ግዴታ አምላክና የአካል ሊነጋገሩ ይገባል ማለት ነው አይደለ? በአንተ መሰረት አዎ፣ ራእይ የሚሰጠው የግድ ያስፈልጋል። ኦኬ ለምሳሌ ጄክ የሆነ ራእይ የሚለውን ቃል ቆይ እዛ ላይ እንመጣለን። አሁን ለምሳሌ ጄክ የሆነ መጽሐፍ ተሰጠኝ ቢል ግዴታ ከአምላክ ጋር ማውራት መቻል አለበት አይደለ? ምን አገናኘው ይሄ ነገር? በአንተ ስታንዳርዱ ነው እየፈተሽን ያለ ነው። ቁርአን ግዴታ ቁርአን ተሰጠኝ ከአምላክ ከሆነ አሁን አቢኪ እኔ ያልክ ያለሁት ገብቶሃል? ለጅብሪል ራእይ ሰጠው እያልከኝ ነው አይደለም? ራእይ አይባልም። ራእይ ሰጠው የሚለውን ተርማት ቃሉ የአላህ ሱብሓነሁ ወተዓላ ይህ ቁርአን የሚባለው ነገር በመልእክተኛው በጅብሪል አማካኝነት ወደ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እንደተላከ ቁርአን ይናገራል። እሺ ስክሪፕቸራል ቤዝ የሆነ ነገር ነው። ምንድን ነው የሚፈልገው? ጅብሪልና አላህ የተነጋገሩበት እፈልጋለሁ እኮ በመልእክተኛው አማካኝነት። እኔም ሌላ ምንድን ነው አላህ ከፍጥረት ጋር ተገናኝተዋል። ቃል ስጋ ቆይ አንዴ አሁን አንደኛው ሊመለስ እንደሆነ ሲሰማህ ወደ ሌላ ፖይንት አትሂዳ። አሁን ያነሳው ሎጂካል እንትን ምንድን ነው የሰራው አመክንያዊ ሙግት እንትን ያልከው ነገር ምንድን ነው? ይሄ መጽሐፍ ጅብሪል ነው ለነብዩ የሰጠው ካልክ ግዴታ ጅብሪልና አላህ ማውራት መቻል አለባቸው አልከኝ አይደለ? ኖ እያልክ ያለው ይኸውልህ፣ መጨረሻ መጠበቅ አለብን። ይኸውልህ ኦርደሩን ይጠብቃል። ኦርደሩ ምንድነው የምፈልገው መሰለ? ቀጥታ አላህና ገብርኤል ነው አይደለም የሰጠው? ይሄን ማስረጃ ፈልጋለሁ ቁርአን ላይ አላህ እንደሰጠው ለጅብሪል። የስ ሁለቱም ለፍጥረት በቃ ልሰጥህ ነው እዚሁ ጋር በቃ ለፍጥረት የሚለው ላይ እንትን አትበል። ኡስታዝ ሚዩት አንስተሃል። ሀሳብ ካለ እንትን በልና እንቀጥል። ኦኬ ለማለት የፈለኩት ምንድነው መጀመሪያ ለምንድን ነው ስታንዳርድ ያወጣው? ማለትም አንድ መልአክ ከፈጣሪ ሲላክ ከፈጣሪ ይዞት የመጣው ኮንቴንት ነው የሚወስነው እንጂ ፈጣሪ ሲልከው ያለው ከፈጣሪ ጋር የተነጋገሩበት ነገር እንደ መስፈርት መሆኑን ከየት ነው ያመጣው? ስታንዳርዱን ከየት ነው ያመጣው? ማለት የእሱ የራሱ እንዳይሆን ቃል ስጋ ሆነ እያዳመጥከኝ ነው ያልኩ? አዎ ማስረጃ እፈልጋለሁ። ያለ ማስረጃ አንተና
ነው አንተና የፈለግከው ግን ስታንዳርዱ ምንድን ነው ማለት ነው? አንድ ነቢይ አሁን ጥያቄያችን እኛ አንተ እንዳሰልም ያደረገ ነገር ምንድን ነው ሲባል የነቢዩ መሐመድ ታሪክ ነው አልክ። ነቢዩ መሐመድ ምን ስንልህ የቁርአን አወራረድ ጥርጣሬ አለኝ። ኦኬ ጥርጣሬ አለ። አሁን ምንድን ነው መላኩ መጥቶ ካላህ ዘንድ ስለመምጣቱ ካላህ ጋር ሲያወራ ያወራበት ነገር መገኘት አለበት ነው ያልከው። ስለዚህ አሁን ጥያቄያችን የሚሆነው ምንድን ነው? ይሄ ነገር ስታንዳርዱን ከየት አመጣኸው? መስፈርቱን ከየት ነው ያመጣኸው አንተ? እንደ ያለ ማስረጃ እንዴት አምናለሁ? ዝም ብዬ ነው። መስፈርቱን ከየት አመጣኸው ነው የምልህ። መነጋገር የግድ መስፈርት ነው ወይ ነው ጥያቄው እኮ። አዎ ያለ ማስረጃ ነው ያለው። ኦኬ ጥሩ ቀለል አድርጌ ላስረዳና ቀለል አድርጌ ላስረዳና ትመለሳለህ። ሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ መልአኩ ገብርኤል ማርያም ጋር መጥቶ አብስሯታል አይደል? አዎ ማርያም ጋር ሲያበስራት መልአኩ ገብርኤል ከፈጣሪ ዘንድ ከመላኩ በፊት መልአኩ ገብርኤል ከእግዚአብሔር ጋር ያወራበት ነገር አለ። ወደ ማርያም ምን እንደሚያወራ ልክ ሲመጣ ምን ብሎ ነው የነገራት? ከእግዚአብሔር ዘንድ ተልክ ያለው ነው ያላት። አዎ ከእግዚአብሔር ዘንድ ነው አይደለም? የጠየቀው እሱ አይደለም። ማውሰው እንደዛማ እኛ ጋርም አለ። ጥያቄ ስሙ ራሱ ተናገረ አይደል? ገብርኤል ይባላል። አልተናገረም፣ አላላትም። አውኬ በጥልቁንና እንዲያሳየው ሉቃስ 1:26 ላይ ሉቃስ 1:26 ላይ አንተ ያመጣውን ስታንዳርድ ነው የምንቀጥለው። የሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ እዚህ ጋር ተመልከት። በስድስተኛው ወር መልአኩ ገብርኤል አለ። ያው የሚናገረው ሉቃስ ነው። ናዚህ ወደምትባል ከተማም ከዳዊት ወገን ለዮሴፍ ታጭታ ወደ ነበረች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከም ብሎ የሚነገረው እንትን ነው። የድንግሊቱም ስም ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋን የሞላሽ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት ይላል። ገብርኤል ነኝ አላት። ስሙ ማን አለክ? ስሙ ማን ነው? መልአኩ ማን ነው? ገብርኤል ነኝ ያለው ራሱ አይደለም። መልአኩ ገብርኤል ነኝ አላለም ነው ፖይንታችን። ቃል ስጋ ሆነ እኮ ምን አላት? እሱ ቃል ስጋ ሆነ። መልአኩ እኔ ገብርኤል ነኝ ብሏል ነው ያልከው። እኔ ገብርኤል ነኝ ብሏል ወይስ አላለም? እሱን እየፈለግን ያለ ነው። ብሏል ወይስ አላለም? የሶር ነው ገብርኤል ነው ብለዋል አይደለም የመጣው ገብርኤል አላለም ብሏል ወይ? ገብርኤል ነኝ ብሏል? ስም አልተጠቀሰም እዚህ ጋር። ገብርኤል ነኝ ብሏል ወይስ አላለም ነው እኮ ጥያቄው። አንተ ብሏል አልክ፣ እኛ አላለም አልን እኮ። ገብርኤል ብለህ ነበርኩ እኮ ወንድሜ። ገብርኤል ጸሐፊ ነው እየነገረን ያለ። ሉቃስ ነው እየነገረን ያለው። ሉቃስ ነው ገብርኤል ነው ያለ። ሉቃስ ነው ያለው እኮ። ገብርኤል ግን ማርያም ጋር ሲመጣ ገብርኤል ነኝ ብሏታል ወይ? ሌላ ጉዳይ ነው። ኢት ኢዝ አናዘር ቲንግ። አሁን እሱ ሌላ ነገር ነው። አሁን ጥያቄ የነበረው ነገር ምንድን ነው? ገብርኤል እኔ ይሄን ሐሳብ አምጣልኝ ከቁርአን አንዴ አትደራረብ፣ ኦቨርላፕ እንዳይፈጠር አትደራረብ ስታወራ። የሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ባለው ጥቅስ መሰረት መልአኩ ገብርኤል እኔ ገብርኤል ነኝ ለማርያም ብሏታል ወይስ አላላትም? አንተ ብሏታል ብለሃል። መጽሐፉ ላይ አለ ወይስ የለም? የሶር ነው ልክ እንደተገለጠ ቁርአን ላይ ፈልጋለሁ ያልኩ ነው። በዚህ ኖ አሁን ይሄን መጀመሪያ መልስልኝ ነው። በዚህ ላይ የምትተማመን መጀመሪያ እንጨርስ። ይሄን እንጨርሳ መጀመሪያ ይሄን እንጨርስ። ብሏል ወይስ አላለም? ገብርኤል ነኝ ብሏል ወይስ አላለም? ገብርኤል ነኝ ብያለህ አይደል? እንደዚህ ጋር ብሏል ወይስ አላለም ነው ጥያቄው። ገብርኤል ምን ማለት ነው? ስሙ እየጠቀሰ አይደል እንዴ? አይደለ? እኔ ገብርኤል ነኝ ብሏል ወይ? ማርያም ጋር ሲመጣ ገብርኤል በእግዚአብሔር ፊት አገልጋይ ነኝ እያለ አይደል እንዴ? ኖ የጠየቁ ጥያቄ እኔ ገብርኤል ነኝ ብሏል ወይስ አላለም ለማርያም። በቃ ልክ እንደዚህ እኔ ጅብሪል ይባላል የአላህ አገልጋይ ነው የሚል እኔ ገብርኤል ነኝ ብሏል ወይስ አላለም። ቀላል ጥያቄ እኮ ነው። የመጨረሻ እኔ ተመሳሳይ ነገር ነው የጠየቁ። ገብርኤል ነኝ ብሏል ወይስ አላለም። ተመሳሳይ እንደዚህ አምጣልኝ ቢያንስ ማለት ነው። ቢያንስ ለእኔ ለማሳመን የት አለ በቁርአን ላይ ልክ በዚህ እኔ ጅብሪል ይባላለሁ የአላህ አገልጋይ ነው። ወጣ እንዴ በቃ አይቶ በቃ ችግር የለም። ለመቀጠልም ትንሽ ያስቸግራል። የጠየቀ ያንተ ያልከው ነገር ምንድን ነው? መልአኩ ገብርኤል እኔ ገብርኤል ነኝ ብሏል ማርያም ጋር ሲመጣ አልክ። የሉቃስ ወንጌል ምዕራፍ 1 ከቁጥር 26 ከ28 ድረስ ስንመለከተው መልአኩ ድንግል ማርያም ጋር መጥቶ እኔ ገብርኤል ነኝ ብሏታል ወይ ነው ጥያቄው። አዎ አልክ። የቱ ጋር ነው ገብርኤል ያለበት? በኃይለ ቃል አውጥተህ ታሳየን ነው እያልን ያለ ነው። እኔ በእግዚአብሔር ፊት አገልጋይ ነኝ አላለም። ገብርኤል ነኝ ያለበትን ጥቅስ ነው የፈለግኩት። ለማርያም ገብርኤል ነኝ ያለበት ራሱ አነበብከው። ገብርኤል ነኝ ብሏል እሱ ይላል።
ድጋሚ እናንብበው። ገብርኤል አላለም እንዴ? አይደለም ገብርኤል ነኝ ብሏል ወይ መልአኩ ለማርያም ሲመጣ? ገብርኤል ስም አልተጠቀሰም ወንድሜ። ገብርኤል ነኝ ብሏል ወይስ አላለም? ገብርኤል ተጠቅሰዋል ወይ? እዚህ ሉቃስ ነው ገብርኤል ነው እያለ ያለ ነው። በእግዚአብሔር ፊት አገልጋይ ነው አላለም? ቃል ሥጋ መቃቶ ቃል ሥጋ የራስህን ያስቀመጥከውን መጀመሪያ ያስቀመጥከውን መስፈርት ነው ራስህ እየተወኩ ያለው። ምንድነው ያልከው? እኔ ጅብሪል ነኝ ያለበትን ነበር ስጠይቅ የነበረ ወይም ደግሞ ጅብሪል እና አላህ Subhanahu Wa Ta'ala የተነጋገሩበትን ነበር ያልክ። ግን ወደ ማርያም አሁን አንዴ አሁን የምትገባ ከሆነ ያው ለመውረድ ትገደዳለህ ማለት ነው። ወደ ማርያም ስንመጣ ኡስታዝ ወሂድ ምንድነው ያለ? ገብርኤል በመጀመሪያ ከእግዚአብሔር ጋር የተነጋገረበትን ነገር አሳየን ነው እዚህ ፓርት ላይ። ያን ማምጣት አልቻልክም። ኦኬ እሺ ቀረ። ከዛ ደግሞ ምን አልክ? ማርያምን እኔ ገብርኤል ነኝ ብለዋታል አልክ። እኔ ገብርኤል ነኝ ያለበትን ደግሞ ማስረጃ አምጣ ነው ያለ። ሁለቱንም ልታቀርብ አልቻልክም። ስለዚህ ሌላ መስፈርት ምን ነው መልስልኝ። ማስረጃ ከሆነ እሺ ልሰጠኝ ከሆነ እሺ ያው በቃ ያለው ልክ ሉቃስ ላይ እንደቀረበ ቁርአን ላይ ያሳየን ቢያንስ ማለት ተቀራራቢ የሆነ ምኑን ነው አንተ ቁርአን ላይ ያሳየን የምትል? አቡኪ ካለ ሪኩዌስት ላክሽ። ምኑን ነው ቁርአን ላይ ማየት የፈለከው? የገብርኤል መልስ ነው ከድንግል ማርያም ምንድን ነው የመለሳላት? እሷ በእግዚአብሔር ፊት አገልጋይ ነው ብለዋል አይደል? ያው እና ጅብሪል መልአክ ለመሆኑ ነው ማስረጃ። ጅብሪል ደግሞ በአላህ ፊት አገልጋይ ነው የሚል ቢያንስ እፈልጋለሁ ያልኩ። እሺ አይ ቲንክ ምን ገናኛ አይመስለኝም። ሰፈራችን ሁሉ ተለያይቷል። የጅብሪልን መልአክ ነው ከቁርአን የፈለከው ወይስ ምንድነው የፈለከው? እንደ ጥቅል አድርገን እኛ መልስ እንስጥበት። ፒኬ ያነሳው ስታንዳርድ ምንድነው ያለው ማለት ነው። እሱን ተወውና ያው ህዝቡ እንዲማርበት እኛ ስለምንፈልገው አላህ ማነው ጅብሪል አለይሂ ሰላም ከአላህ ጋር የተነጋገረበትን ቁርአን ጋር ከማምጣቱ በፊት መጀመሪያ ከአላህ ጋር አላህ ይሄንን ነገር ብሎ የተነጋገረበትን አምጣ ነው ያለው የነበረው። ያንን ስታንዳርድ ምን አደረግም? ባይብል ላይ ዳንኤል ትንቢተ ዳንኤል ምዕራፍ 8-9 ብትመለከተው መልአኩ ገብርኤል ዳንኤል ጋር እንደመጣ ይናገራል። ዳንኤል ጋር ይዞ ከመምጣቱ በፊት ግን ዳንኤል ጋር ከመምጣቱ በፊት ያ መልአኩ ገብርኤል ከእግዚአብሔር ጋር የተነጋገረበት ጥቅስ ማስረጃ የለም። ስታንዳርዱ ልክ አይደለም። ሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይም ወደ ማርያም መጥቶ ሲያበስራት ያ ያበሰረው ነገር ከፈጣሪ ተልኮ የመጣውን ነገር ከማርያም ጋር ከመምጣቱ በፊት መልአኩ ገብርኤል ከእግዚአብሔር ጋር የተነጋገረበት ጥቅስ የለም። አንድ ሁለተኛ ነገር ደግሞ ምንድነው? መልአኩ እኔ መልአኩ ገብርኤል ነኝ ብለዋል። እኔ ገብርኤል ነኝ ብሎ ነው የመጣው አለ። ሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ እስከ መጨረሻው ድረስ ብንመለከተው እኔ ገብርኤል ነኝ ብሎ አላለም። መልአኩ ደንግጣለች፣ አላወቀችውም ማን እንደሆነ። ሰይሁን ጂኒውም ሸይጣኒውም ምንም ታውቀው ነገር የለም ስትመለከተው ማለት ነው። እና ያ ነበር የነበረው ነገር ማለት ነው። ባይሆን ታዲያ እንደዛ ከሆነ ቢያንስ ሉቃስ ገብርኤል ነው ብሎ ስለነገረን ይሄው እንደዚህ ገብርኤል ነው የሚል ነገር አምጡ ወደሚል ሶስተኛ ጥያቄ መጥቷል። ስለዚህ ምንድን ነው የምናደርገው? ያንን ነገር የምናገኘው ሁለት ማስረጃዎችን አንድ ከቁርአን አንድ ከሐዲስ እናመጣለን። አንደኛ የመጀመሪያው የምናመጣው ሱረቱ በቀራ ምዕራፍ 2 ቁጥር 97 ላይ ለጅብሪል ጠላት የሆነ ሰው በቁጭት ይሙት ይላል። ከዛ በኋላ ምን አለ? ቁርአኑን በልብ ላይ አውርዶታልና አለ። ማን ያወረደው? ጅብሪል አለይሂ ሰላም ነው ያወረደው ተብሏል። በሐዲስ ደግሞ በአታባሪ ላይ ነው ያለው። ምናልባት እድሉን ካገኘ የሆነ ፋሪቅ ይከፍትልናል። መልአኩ ገብርኤል ወደ ረሱል ሰለላሁ ዐለይሂ ወሰለም ሲመጣ መጀመሪያ እኔ ጅብሪል ነኝ ብሎ አንተ የአላህ መልእክተኛ ነህ ብሎ ለረሱል ሰለላሁ ዐለይሂ ወሰለም ነግሯቸዋል። ግልጽ የሆነ ነገር ማለት ነው። እና ያንን ሁለቱ ነገሮች ለህዝቡ ይፋ እናደርግና አይ ቲንክ ልጁ የግድ አይደለም እኛ የምናወራው ነገር መረዳት ጦሱንና ጥንቡሳሱን ይውሰድበት እና ኢንሻአላህ ቀጥሉ። ልመልስልህ የጉንጫችንና እንደ እንጨርስ እና ምንድነው እኛ ማስረጃችን ለህዝቡ ይፋ እናድርግ ማለት ነው። እና ሱረቱ በቀራ ምዕራፍ 2 ቁጥር 97ን ኢብኑ ፋሪቅ ይሄድበታል። ከዛ በኋላ ቀጥሎ ደግሞ ሐዲስ ላይ ያለው ነገር አጣባሪ ላይ ያለውን የረሱል ሰለላሁ ዐለይሂ ወሰለም ጋር መጥቶ እኔ ጅብሪል ነኝ አንተም ደግሞ የአላህ መልእክተኛ ነህ ያለበት ማስረጃ እናመጣለን ማለት ነው። ከዛ በኋላ ይቀጥላል ማለት ነው። ሌላ ሰው ካለ ሌላ ሰው ያስገባላችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢብኑ ቃፍ ሱረቱል በቀራ ላይ ያለውን አውጣና ታሪኩ ጦበሪ ላይ ያለውን አውጣለሁ። ግን እንትን ይታያል ኮሜንቴ ምን ቪዲዮ
ምን አልከኝ? ኮሜንት ስጽፍ እየታየ ነው። ከቅድም ጀምሮ ብዙ ኮሜንት እየጻፍኩ አይታየኝም። ቅድምም ያስወረደህ ቪዲዮ ስትከፍት ነው። አሁንም በድጋሚ የወረድከው ቪዲዮ ስትከፍት ነው። እና አንተን ላረግ ነው። አይ ኢንሻላህ ነገ ክላስ ምናምን ስላለኝ ልውጣ እያልኩኝ የጻፍኩኝ ነበር በተደጋጋሚ። ከታች እንትን ሊለኝ አልቻለም። ትንሽ አካውንቴ እንትን ብሏል። ኢንሻላህ ወይ አካውንቴ ይቀመጥና እንግዲህ ችግር የለውም። እሺ፣ ስለዚህ ቃል ስጋ ስለ ጅብሪል ማንነት ነው ማወቅ ፈልገህ ነበር። ይሄው ጅብሪል ቁርአንን እንዳወረደ ቁርአን ላይ ተቀምጦ እናገኘዋለን። በአላህ ፈቃድ በልብህ ላይ አውርዶታልና ይላል። ስለዚህ ያው ለጅብሪል ብሎ ከላይ ማንነቱን ይነግራል። አሁን ትሰልማለህ ወይስ አትሰልምም? ቁርአን ላይ የሐዲሱ ማስረጃ ቆይ 96 ላይ ማንነት አይገልጥም። ገብርኤል ይናገራል። አይ ለጅብሪል ይላል ወይ ለገብርኤል የመጀመሪያ ራእይ ላይ እናነበውኛ ቆይ ሱረቱ በቀራ ምዕራፍ 2 ቁጥር 97 ላይ ለጅብሪል አንዴ ላንብበው፣ እሱንም አመጣልሃለሁ። የመጀመሪያው ነው። ሱረቱ በቀራ ምዕራፍ 2 ቁጥር 97 ላይ ለጅብሪል ጠላት የሆነ ሰው በቁጭት ይሙት በላቸው። እርሱ ማለት ያው ጅብሪል የሚለውን ተከቶ የመጣ ነው። ቁርአኑን ከበፊቱ ለነበሩ መጽሐፍት አረጋጋጭና ለምዕመናን መሪና ብስራት ሲሆን በአላህ ፈቃድ በልብ ላይ አውርዶታልና ይላል። ይህ የሚያሳየው ምንድን ነው? ረሱል ሰለላሁ ዐለይሂ ወሰለም ቁርአንን ይዞላቸው የመጣው ጅብሪል መሆኑን አምላካችን አላህ ነግሮናል። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሲናገሩ ኢማም ቡኻሪ ሐዲስ 3236 ላይ እንዲያወጣለት ኢብኑ ቃፍ ካገኘ ማለት ነው 3236 ላይ ኢማም ቡኻሪ እዚህ ላይ ምን ይላሉ? ሰሙራህ እንደተረከው ነብዩም እንዲህ ሲሉ አሉ ይላል። በሌሊት ላይ ሁለት ሰዎች ወደ እኔ ሲመጡ አየው። ከዚያ እንዲህም አሉኝ አለ። የአሳት የሚያያይዘው ማሊክ ሲሆን አለ የእሳት ዘበኛ ነው። እኔም ጅብሪል ነኝ፣ ይህም ሚካኤል ነው ብሎ አለ። እኔም ጅብሪል ነኝ ብሎ እያናገረ ያለው ረሱል ሰለላሁ ዐለይሂ ወሰለም ማን ነው? ራሱ ጅብሪል ነው። ይኸው ጅብሪል እኔ ጅብሪል ነኝ ያለበት የመጀመሪያው ይኸው ጥቅስ አለ። ሐዲስ ኢማም ቡኻሪ ሐዲስ 3236 ላይ ይታያል። ቃል ስጋ ሆነ። እንግሊዝኛውን አውጣለት። ቆይ እንግሊዝኛውን አድርግለት። አውጥቼዋለሁ። ይታያል እዚህ ጋር ኦኬ። ይታያል። ዘ ፕሮፌት ሴድ ኤንድ ላስት ናይት በሌሊት መጥተው ማለት ነው። እስቲ ላስት ናይት አይ ሳው ይላል ድሪም ቱ ሜን ካሚንግ ቱ ሚ፣ ወደ እኔ ሁለት ሰዎች መጡ። ዋን ኦፍ ዘም ሴድ እንደዚህም አለኝ ይላል። አንደኛው በደንብ አይታየኝም ለኔ። እሺ ምንድነው? ፋየር የሚያቀጣጥለው ማሊክ ይባላል። ሁለተኛው ደግሞ ምን ይባላል? ምንድነው? አም ጅብሪል አላየው እዚህ ጋር አም ጅብሪል ኤንድ ዚስ ኢዝ ሚካኤል፣ ይሄ ደግሞ ሚካኤል ነው ብለዋል። ሶስት ሆኖ ነው የመጡት። ስለዚህ እኔ ገብርኤል ነኝ አለ። ይሄው እዚህ ጋር እኔ ገብርኤል ነኝ። አም ገብርኤል ይታያል። ቃል ስጋ ሆነ። ገብቶኛል። 96 ላይ ያልተገለጠ እዚህ መገለጥ ትክክል አይደለም፣ ጭማሬ ነው። ታዲያ እንዴት ጭማሬ ነው? እኛ ቁርአንና ሐዲስም ነው የምንቀበለው። ሲጀምር የ96 ራእይ ላይ ሳሂህ ቡኻሪ 3 ላይ ወረቃና ከድጃ እንደተናገረች ነው። ኖ አሁን አይፈለከው ነገር ይኸውልህ፣ የጠየቀው የነበረው ቁርአን ከአላህ ዘንድ ስለመምጣቱ ገብርኤል ስለመሆኑ ማስረጃ አምጧል። ከቁርአን አንድ ደግሞ ከሐዲስ ተሰጠን። ከቁርአን 97 ነው ያነበብክልኝ። ችግር የለውም። አሁን ችግር የለም። እኛ ላዳማጭ ነው ለጉንጫ አልፋን ተርኩ ወይም ደግሞ ቁርአን የሚለው በቅንፍ የተጨመረ ነው። ቁርአን የሚል የለም። ምኑ ነው የተጨመረው? ቁርአን በቅንፍ አይደል እንደ የተጨመረው? ኖ እሱ አይደለም ጥያቄው። ገብርኤል ስለ ገብርኤል ነው ጥያቄያችን እኮ። ገብርኤል እና እዛ ሚካኤልም ይላል እኮ መልእክተኛ የትኛው እኮ ይኸው ገብርኤል ነኝ አለ እኮ ለረሱል ሰለላሁ ዐለይሂ ወሰለም። እኔ ገብርኤል ነኝ የሚል አለ። ሚካኤልም አለ። የትኛው መልእክተኛ አይደለ እንደ ሚካኤል? ገባኝ። ግን እዛ ጋር የሚያወራው በሁለተኛ መደብ ማን ነው? በአንደኛ መደብ ለረሱል የሚያወራው ማን ነው? ገብርኤል ነኝ እንደዛ አይልም። እዛ ጋር መልእክተኞች ሚካኤል ችግር የለውም። አይ ችግር የለውም። ቃል ስጋ ሆነ። እንደዚህ በዚህ መልኩ አታውራ ከሰዎች ጋር ችግር የለውም። አንተ ካልፈለከው ጦስና ጥንቡሳስን ይዞ ሂድ፣ ግዴታ አይደለም። ራሱ አንተ የጥያቄው መልስ አልገባህም ማለት ጥያቄው አልተመለሰም ማለት አይደለም። እኛም ደግሞ የምንነጋገረው ለአንተ አይደለም። አንተ ምክንያቱም እንትን ነው ልብህን ዘግተው አፍን ከፍተን የመጣኸው
ሁለቱ ይለያያል ማለት ነው። ልብህንም አፍህንም ነው እንድከፍተው የምንፈልገው እኛ። ልብህን ዘግተህ አፍህን ከፍተህ ስትመጣ እኛ ማድረግ ያለብን ምንድነው? ህዝብ አለ፣ ታዳሚ አለ፣ ታች ሪስፔክት የምናደርገው ክርስቲያኖች አሉ፣ የሚያዳምጡ ሙስሊሞች አሉ። እነሱ ነው አድሬስ ማድረግ የምንፈልገው እንጂ አንተ ካልገባ አልገባህም ነው የታባቱ ጦስና ጥንቡሳስን ይዞ ሄድ። እሺ አብሽር፣ ቀጥል ፒኬ ወንድሜ። አሁን እኮ ምን እንደሆነ ታውቃለህ? አላህ ከማንም ፍጥረት ላይ አልተገናኘም እያልከኝ መልሰህ እንደገና ከገብርኤል ጋር ተገናኘ ስትለኝ ቃል ስጋ አእምሮህ ላይ የምታስበውን ነገር ያልነህ መስሎ ከሆነ አትሳሳትሽ። እንደዛ ያለህ ማለት አላህ ከፍጥረት ጋር ተገናኝቷል። አንተ ተገናኝቷል ብለህ ታምናለህ? ተገናኝቷልም ያለ ሰው የለም። ኤኒዌይስ እኮ ፍጥረት ላይ ይገባል አላህ። የመጀመሪያው ሪዝን ጋር ተግባብተናል ነው የመጀመሪያው ሪዝን በራእይ ላይ ይኸውልህ አላህ ከፍጥረት ጋር አልተገናኘ የምትለይ ከሆነ ገብርኤል ፍጡር ነው እያልኩ ነው። ሰው ከፍጥረት ጋር ተገናኝቷል። ማን ነው አልተገናኘም ያለ? በመጀመሪያ እኮ ለራስህ ጠይቀህ ራስህ አትመልሰው እያልኩ እኮ ነው። በቃ ስለዚህ ፍጥረት ላይ ይገኛል እያልከኝ ነው። አላህ ፍጥረት ላይ ይገባል ይገባል። ለምንድን ነው ፍጥረት ላይ የሚገባው? አላህ ይገባል ስትል ራሱ ምን ማለት ነው? ቆይ እንደ በፍጥረት ላይ ይገኛል? እዚህ መሬት ላይ ይገኛል ወይስ ሰማይ ላይ ይገኛል? አሁን ይገባል ስትል ቆይ አሁን ደግሞ ይገኛል አልክ። በቃ ቃል ስጋ ሆነ። ምንም እኮ ችግር የለውም። ኡስታዝ ወሂድም ብለዋል። ምንም ችግር የለውም አለ አይደል? የሆነ ማንም ፍጥረት ያየው የለም ነው የምትሉት እናንተ? አላህ እሺ፣ እናመሰግናለን። ምንም ባይዘዌ እንደዚህ አይነት ሰዎች ብዙ አያሳስባቸው። እሺ፣ የሆነ ቀን ማሰብ ስለሚጀምሩ እስከዛ ድረስ ምንም ችግር የለውም። ብዙ ማለት አትጨነቁ። በቃ ግን ሙስሊሞች ማየት ያለባችሁ ምንድን ነው? አሁን እዚህ ጋር ሁላችሁም እያያችሁ እንዳላችሁት ምንም ምክንያት የላቸውም እስልምና ላለመቀበል ማለት ነው። አንድ ጠንከር ያለ ሪዝን እንኳን አያስቀምጡም። ታውቃላችሁ፣ እስልምናን ላለመቀበል የሚሆን ምክንያት ሊሆናቸው የሚችል አንድም ጠንካራ ርዕስ የላቸውም። ይህን ነገር እንዴት ነበር የምዘጋው? ኦኬ ነው። እና እንደዚህ ነው። ዛሬም ፕሮግራማችንም እስካሁን ድረስ የቆየው ትልቁ ምክንያት ዝም ብለው እንደሚወራጩ ምናምን እንድታዩ ነው። ማለት ምንም ክሪቲካል የሆነ አንድ የሚያቀርቡት አንድ በቃ ደህና የሚባል ነገር ጥሩ ጭንቅላት ያለው ሰው ሊያቀርበው የሚችለውን ነገር የሚያቀርቡት ነገር የለም። ስለዚህ አለማሰብ አዲስ አይደለም። ያው ልጆችም እንደዛ ናቸው። ለትንሽ ጊዜ ቀስ በቀስ ወደ ማሰቡ ማደግ ይመጣል እና ችግር የለውም። ርዕሳችን እንደምታዩት ነው። ለምን አልሰለማችሁም ነው። ለምን አልሰለማችሁም? ኡስታዝ ወሂድ ኔትወርክ ነው ምንድን ነው ወጥቷል። ኡስታዝ ወሂድ ኔትወርክ ከሆነ ተመልሰ መግባት ትችላለህ። ስለዚህ ምክንያት ያላችሁን ክርስቲያኖች ብቻ ነው የምንፈልጋችሁ። እሺ፣ ምክንያት ያላችሁ ጠንካራ ምክንያት ኮንክሪት የሆነ ነገር ያላችሁ ክርስቲያኖች እስኪ አንድ ቁጥር ጻፉና ከታች አስገባችኋለሁ። ኢንሻአላህ ክርስቲያኖች ብቻ አንድ ቁጥር ጻፉ፣ አስገባችኋለሁ። እስሚዝ ሐሳብ አለ? እሺ፣ ለምን ጥሩ ሪዝን ነው፣ ግን ከፍ ብለህ እስኪ አውራው ናና ከፍ ብለህ ክርስቲያኖች አንድ ቁጥር ጻፉ። ጥሩ ባይዘው እስካሁን ከጀመርን ጀምሮ ስንት ሰዓት አለን የተቀመጥን። በጣም ቆንጆ ምክንያቶች ነው እየቀረቡ ያሉት። በጣም አስተማሪ ሊሆኑ የሚችሉ ብዙ ቆንጆ ምክንያቶችን ነው እያየን ያለ ነው እና ማሻአላህ አላህ ይጨምርላችሁ። እና ጥሩ ምክንያት ነው። ኢንሻአላህ እንቀጥላለን። አሁን እኛ ለምንድነው ክርስቲያን ያልሆናችሁ ተብለን ብንጠየቅ በአላህ የሚገርም ነው። እና ለምንድን ነው ያልሰለማችሁት? እስቲ በቃ አንድ ደህና ነገር ንገሩን እስኪ ዛሬ እኛን ሊያነቃንቀን የሚችል ለካ እንደዚህ ያለ እስልምና ላይ ታዲያ እኛ ስለምንድን ነው የምንቀበለው ልንልበት የምንችል ቆንጆ ምክንያት አስቀምጡልን። በጣም ቆንጆ ምክንያት። የእናንተ እምነት ፖለቲካ፣ የእኛ እምነት የሆነውን ፖለቲካችንን ለምንድን ነው ያልተቀበላችሁት? የእናንተ እምነት ፖለቲካ ይላል እኮ እሱስ ቢሆን ለምን አልተቀበላችሁት? እሺ ለምን? በጣም የሚገርም ስም ነው ያለ ባይዘውና ርዕሳችን ነው ለዛሬ።
ይሰማሃል? አዎ እየሰማሁ ነው። እንዴት አመሸ? እግዚአብሔር ይመስገን። ፖለቲካ ምናምን ልትሰራብኝ እንዳትሞክር። ቀስ በለሽ ችግር ቀስ በለ ያለኸው ራስክን አትዋሽም አይደል? መቼም አይናላሽም። አይዞሽ ቆይ አንዴ አይዞህ ይላል። ማነው ዳኒ ነው የሚባል ልጅ። እሺ ይሁን ችግር የለውም። አሁን ርዕሱ እንደምታየው ነው። እኔ አልዋሽም። ብቻ ጌታ ይባርክህ። አንተም ራስህ እንደማትዋሽ ተስፋ አደርጋለሁ። ለምን አልሰለምክም? እስኪ በጣም ብዙ ምክንያት አለ። አንድ ትልቅ ምክንያት አስቀምጥልኝና ለምንድን ነው ያልሰለምከው? ከዛ በሀሳብህ ላይ እናወራለን። እሺ ለምን አልሰለምኩም? አብዛኛው ከእናንተ ቁርአን ላይ የተጠቀሱት ነገሮች በሙሉ ከእምነት ጋር የሚገናኙ አይደሉም። የሆነ ሳስበው እና የእናንተ ኡስታዞችም ምንም እኛ ከምናውቃችሁ በፊት እናከብራችሁ ነበር፣ እንወዳችሁ ነበር። ግን አንድ ምክንያት አስቀምጠን። እሺ ለምን አንድ ምክንያት ችግር ብዙ አለ። ትክክል ነው ብዬ ስለማላ መሐመድ የተከተል አንዴ ለምን ብዙ ሀሳብ አትሄድሽ። ቁርአን ላይ አሁን ከእናንተ መጽሐፍ ላይ ብዙ ሃይማኖታዊ ያልሆኑ ነገሮች አሉ አልከኝ። ጥሩ አሪፍ ምክንያት ነው። ከነዛ ብዙ ሃይማኖታዊ ያልሆኑ ነገሮች ውስጥ አንዱን ጥቀስልኝና ከዛ ኦኬ እኛም ደግሞ ይሄ ነገርማ ያስወጣል ማለት ነው ብለን እኛም እንወጣለን። ችግር የለውም። እሺ አሁን ለምሳሌ እዚህ ምድር ላይ ሰው ሁሉ የተላከው ለስጋዊ ፍላጎት ነው ብለን እኛ እናምንም አይደል? ይሄ እናንተ የራሳችሁ ምልከታ ሊኖራችሁ ይችላል። የኛ ምልከታ እዚህ ምድር ላይ እኛ ተቀተል ለቅጣት ነው የመጣነ። ቅጣቱን ተቀብለን ቅጣቱን ያገኘ ከቅጣቱ የተማረ ለምን ጥያቄ ሜቢ አልገባህም መሰለኝ። ልድገምልህና ለምንድን ነው አንተ እዚህ ምድር የመጣህ ብዬ አልጠየኩህም። ክርስትና ምንድን ነው የሚያስተምር ስለዛ አላልኩም። እኔ ጠየኩህ ለምንድን ነው አንተ እስልምና ልትቀበል ያልቻልክበት ምክንያት ምንድን ነው? በቃ አንድ ትልቅ እስኪ ምክንያት ንገረኝ። እሺ በቃ ስለ እስልምና የማልቀበልበት ምክንያት እስልምናን የመሰረተው የመጀመሪያው ነብዩ መሐመድ ነው ብዬ አምናለሁ። ከዛ ውጭ ከነብዩ መሐመድ ውጭ ሌላ ምስክርነት ስለ እስልምና ወይም ስለ ቁርአን ምስክርነት የሚሰጥ ማንም የለም። እሺ ስለዚህ በአንድ ሰው የተመሰረተ እምነት ነው ብዬ ስለማመን ማለት ነው። አንዴ ቆይሽ። ጥሩ አሪፍ ምክንያት በቃ አንድ ምክንያት አስቀምጣል። እሱ ምንድነው? ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ምስክር የላቸውም። ስለዚህ ምስክር ስለሌላቸው ነብይነታቸው የሚመሰክር እኔ እስልምና ልቀበል አልቻልኩም ነው አይደል? በቃ ይሄ አሪፍ ምክንያትህ ነው። አመሰግናለሁ ስለ ምክንያትህ። እስኪ የኛ ነው ምስክር የላቸው የሚለውን ነገር በቃ አሪፍ ሪዝን ስለሆነ ስለዚህ ምስክር የሌለው ማንኛውንም ነብይ አትቀበልም ማለት ነው አንተ? ምስክርነት ቢያንስ አንድ ሰው የራሱን ፍልስፍናም ሊጠቀም ይችላል። የራሱ አንድ ሰው አንድ ነው። በቃ ቢያንስ ለአንድ ሰው የሚሰጥ ምስክርነት ከባድ ነው። ለማንኛውም አሁን ይሄ ነው ምስክር የሌለውን ነብይ አልቀበልም ነው አይደል? አጠር አድርገማ ንገረኝ። ነብዩ መሐመድ አሁን ቁርአን ወረደልኝ አለ። እሱ ነው ወረደ። ለምን ምጠይቅም ብቻ መልስልኝ ፕሊዝ። ምስክር የሌለው ነብይ አትቀበልም? አዎ። እሺ ጥሩ። የሆነ አካል በቃ ምስክር ከሌለው አትቀበልም ማለት ነው? አዎ ምስክርነት ያስፈልገዋል። ቢያንስ አንድ ሰው ምልከታ ብቻ በቂ ነው ብዬ አላምንም። ጥሩ እሺ፣ በቃ በጣም አሪፍ ምክንያት ነው ያቀረብከው። ስለዚህ አንድ ጥያቄ ልጠይቅህና ከባይብል መርጠህ ነብይ ስለ ባይብል እያወራን እኮ አይደለም። ስለ ባይብል እያወራን አይደለም። ስለ እስልምና እያወራን አይደለም። አንተ የምትሰሩት ነገር በሙሉ ፖለቲካ ነው የምልህ እዚህ ነው። እኔ የሆነ ጥያቄ እናንተ ስጠይቅ ማለት ነው እናንተ መጽሐፍ ቅዱስ ላይ ትገባላችሁ። ስለ መጽሐፍ ቅዱስ አይደለም እያወራሁ እኔ ስለ መጽሐፍ ቅዱስ ላወራ አይደለም። ሲጀመር ማለት ለምን ቆይ አንድ ነገር ጠይቅ ያለህ ሰው የለም። ሲጀመር ማንም ሰው ጠይቅ አላለም። እዚህ ቤት ጠይቁ ኑ አልተባላችሁም። ሰው ምንድን ነው የተባለው? እኔ ስላንተ ቆይ አንዴ ለምን አንዴ ዝም ብለህ ተረዳኝና ከዛ ትቀጥላለች። ችግር የለም። ማንም ጠይቅ ያለህ የለም። ጥያቄ ነው የጠየኩህ። ምንድን ነው የጠየኩህ? ለምን አልሰለምክም ነው። ስለዚህ አንተ ጠያቂ አይደለህም።
ኦኬ እየጠየቅ አይደለም ያለው፣ ይሄን በደንብ ወቅ። ስለዚህ ልትጠይቅ አይደለም የገባ ምክንያትህን ልታስቀምጥ። እኔንም ስማኝ፣ አንተ ብቻ ተወራ፣ በሁለታችንም እናወራ። አዩ አንተ ጠየቀኝ ለምን አልሰለምክም? ነብዩ አንድ የእናንተ ቁርአን ነብዩ መሐመድ ብቻ ስለተቀበለው ምክንያታዊ ነው ብዬ አላምንም ብያለሁ አይደል? ስለዚህ አንተ ያንን መልስ ነበር መመለስ የነበረብህ። አንተ ግን መጽሐፍ ስለገባ ለምንድን ነው ከኔ መልስ የምትጠብቀው? ለምንድን ነው መመለስ መጽሐፍ ቅዱስ ላይ ለምን ትገባለሽ እኮ? እኔ ልመልስልህ አይደለም። እኔ ያስገባው ልጠይቅህ ነው። ገባ? ያስገባው እኔ ልመልስልህ አይደለም። ሐሳብህን ታነሳለህ። አንዴ ጸጥ ብለህ ስማኝ። ለምን እንዳልሰለምክ ታነሳለህ። ያንን ያነሳኸውን ሐሳብ ደግሞ አሁን ከምታምንበት እምነት ላይ መስፈርቱን ታሳየኛለህ። ለምን ይሄንን ያልተቀበልከው? ለዚህ ከሆነ ኦኬ፣ ስለዚህ ክርስቲያን የሆንከው የክርስትና ነቢያቶች ምስክር ስላላቸው ነው ማለት ነው አይደል? አይደለምን? አዎ በቃ የፈለግከውን ምረጥ አልኩ። አንዱን ነቢይ ጥራና በማስረጃ ምስክሩን ንገረኝ፣ ወይም የመሰከረለትን። ሰምተህ ነው መጀመሪያ ስመኝ። ቅድም መጀመሪያ እኮ ተናግሬያለሁ። ፖለቲካ አታርገው፣ እምነትና ፖለቲካ ይላል። አንተ እንደዚህ ብሎ ምን ስለሳብ ፖለቲካውን የምርጫ ቅስቀሳ ያደረኩበት አስመስልከው ይገባል። እኔ ማለት የምፈልገው እኮ ገብቷል። ግን አንተ የኔን ደካማ ጎን ወይም የኔን የሆነ ድክመት ከመፈለግ ይልቅ ማለት ነው አንተ መጀመሪያ እኔ ማለት የፈለኩት ገብቷል። ጥንቅቅ አድርገህ ታውቃለህ 100% ማለት ነው። ለምን ማለት ስለማትፈልገው ያንን ነገር ማውጣት ስለማትፈልገው የኔ ብቻ ብለህ እኔ በነገራችን ላይ የኔ ብቻ ብዬ የማምን ሰው አይደለም። የኔ ብቻ ሳይሆን ከኋላ በስተጀርባው የዛን ነገር ጀርባው ምንድነው የሚለው ነገር አምናለሁ። ግን አንተ የኔ ብቻ ብለህ ስለምታምን ያመጣውን ሐሳብ ሙሉ በሙሉ ጥያቄ ላይ እኔ ልትዘኝ ነው የምፈልገው። እኔ በማወራው ነገር በራሴ እኔን ማጥቃት ነው የምፈልግ። አዮ ለዛ ነው ፖለቲካ ነው ያልኩት። ፖለቲካ ካልሆነ እኔ ማስረዳት ለምን ነው ማጠቃህ መሰለ? ለምን አንተ የምታነሳው ሐሳብ አንተን ያጠቃህ ማለት ነው። ያየናችሁ እኮ ነው አንተ ለምንድን ነው ማያጠቃህን ሐሳብ ማታነሳ? አንተ የምታነሳው ሐሳብ አንተን ያጠቃህ ማለት ነው አይደለም። እኔ ሰው ነኝ፣ ደካማ ነኝ። እኔ ሙሉ ፐርሰንት እንደዚህ ነኝ ብዬ ምን አሁን ለምሳሌ እኔ ተራ ሰራተኛ ነኝ እዚህ እና እንደናንተ ንጽጽር ምሰራ ችግር የለውም። የቤተሰብ ታሪክህን የግል ታሪክን አትንገረን፣ አያስፈልግም። ሶሻል ሚዲያ ነው። አሁን እኔ የጠየቅኩህ ምንድነው አንተ የምታነሳው ሐሳብ አንተን ያጠቃሃል ወይ? ለምንድን ነው የሚያጠቃህ? እምነትህ አይደል እንዴ? መስፈርትህ እኮ ነው። ለምንድን ነው አንተ እኔ አሁን የኔን መስፈርት ብትጠይቀኝ እኔን መልሶ የሚያጠቃኝ መስፈርት የለኝም። ለምን ያጠቃኛል? የኔ መስፈርት አይደል እንዴ? አይ እኔ እኮ ምን ገብቷል መጀመሪያ አቡኪ አፎና አንድ ቤዝ ላስቀምጥና ለምንዬ እንዴት ነህ? ሰላም ነህ? ለምን ሰላም አለን አልሐምዱሊላህ። ምናልባት ከዚህ በፊት ሌላ ቤት ገብተህ የሆነ ነገር አድርገህ ከሆነ ያ ስህተት ነው። እስልምና ማስተምሮ አይደለም። እንደዚህ ያደረጉ አካላቶችም ስህተት ነው የሰሩት። ያው ፒኬ እንዳየኸው ከሆነ እስካሁን መጣለኝ በእኔ መስመር ይቅርታ በእኔ መስመር ስለመጣ ተመልሰኝ። ትክክል። አዎ ፒኬ ደግሞ የምታየው ፒኬ ደግሞ እንደዚህ አይነት ባህሪ ያለው አይደለም። ሁላችንም በዛ ባህሪ የምናውቀው ወንድማችን አይደለም። ስለዚህ አሁን አንተ መጀመሪያ ሁለት ነገር ካንተ ፈልጋለሁ፣ ከዛ ትጨርሳላችሁ። መጀመሪያው አእምሮህን ፍሬ አድርገው። ወላሂ ማንም እዚህ ጋር እኔ ሀቂቃ ነው የምናገረው። ማንም እዚህ ጋር አሁን መስዋዕት አድርጎ ሰዓቱን እንግዲህ ታውቀዋለህ፣ ኢትዮጵያ ያለው ሰዓት በዚህ ሰዓት ቁጭ ብሎ ማንንም ለማደናበር ወይ ፖለቲካ ለመስራት የለም። እንደዚህ እኛ እንትናችን ሃይማኖታችን ራሱ አይፈቅድም። ያ የመጀመሪያው ፖይንት ነው። ሁለተኛው ደግሞ ነገር ምንድነው? ለምን አሁን እሱ አንተ ሀሳብ ስታነሳ አሁን ሀሳብ ነው፣ ፍሪ ውይይት ነው። ጥያቄ እየተያየቅን እየተሞጋገጥን ምናምን አይደለም። የሙግት ሰውም አይደለም ፒኬ በመሰረቱ ማለት ነው። እና ሀሳብ ላይ ስታወሩ ሀሳብ ላይ ስታወሩ አንተ ለምሳሌ መስፈርት ነው ካልከው እሱ ደግሞ መለስ ሲያደርግና አሁን እንግዲህ ሁሉም በእርጋታ እያዳመጠ ነው። እኔ እንደውም ጣልቃ የገባሁት እሱንም ላስማማ በሚለው ነው። አንተም ሀሳብ ስታነሳ እሱ ደግሞ ኖ እስቲ ስታንዳርድ ከሆነ ለምሳሌ አንድ አካል እንግዲህ ተደጋጋሚ ምሳሌ ነው ይችላል። አንድ አካል ለምንድን ነው የምትወጣው ከተባለ የሆነ ነገር ፈልጌ ነው የምወጣው ካለ እዚህ አላገኘም እዛ ግን አለ ማለት ነው። ስለዚህ ለምንድን ነው ያልሰለምከው ሲባል አይ ማልሰልመው ነብዩ ምስክር ሳይላቸው ነው ካልክ ያ ማለት አንተ ያለህበት ቦታ ምስክር አለ ማለት ነው። እና ያን ቤዝ ላይ ትኩረት አድርጉና እንድትቀጥሉ ነው በመሀል የገባሁት። ትንሽ ልጨምር ካላላችሁ አንቺማ ማውራት አለብሽ መሲ አውሪ እንጂ
ኦኬ ወገናችን የእናንተ ብቻ ነውራ የኔን አትንኮብኝ አይባልም። አንተም ክርስቲያን ነህ፣ እነሱም ሙስሊም ናቸው። ያንተንም ክርስትና የእነሱንም እስልምና እኩል አድርገህ ነው አቅርበህ የምታወራው። ንጽጽር ብሎ ማለት ሁለት ነገር ነው የምታወያየው። በአማርኛ ቋንቋ ንጽጽር፣ ክርክር፣ ውይይት ይባላል። የሚያከራክር ሁለት ነገር የግድ መኖር አለበት። የሚያነጻጽር የግድ ሁለት ነገር መቅረብ አለበት። የሚያወያዩ የግድ ሁለት ነገር መቅረብ አለበት። ምን አለ መሰለህ ጓደኛህ ጋር አንተ ምሳ ይዘህ እሱ ምሳ ይዞ ያንተ ምሳ ብቻ እንብላ ሌላ አላስበላም ብሎ ማለት አያስኬድም አይደለም። ስለዚህ አንተ ክርስቲያን ሆነህ ነው የገባኸው፣ ልጁ ሙስሊም ነው። ስለ እስልምና ብቻ እናውራ ያኔን አትንካብኝ አያስኬድም። በሞራልም ሆነ በቋንቋም ተቀባይነት የለውም። ኦኬ ስለዚህ ምንድነው የምታደርገው? ክርስቲያን እንደሆንክ ሁሉ ክርስትናን አቅርቦ ሙስሊም ነው ስለ እስልምና የጠይቀኝ ብሎሃል። ያንተንም ክርስትና አድርጎ ነው የሚያስተያየው እንጂ የኔን ብቻ አትንኩ። ደካማ ጎን ታደርገዋለህ እንዴ? ክርስትና ላንተ ደካማ ጎንህ ነው እንዴ? ሃይማኖት አይደለም እንዴ? ለምንድን ነው የምትፈራው? መጽሐፍ ቅዱስን ለምን ትፈራለህ? እንደዛ መሆን የለበትም። ሁላችሁም ስትገቡ የኔን አትንኩብኝ፣ ፖለቲካል ስሩ፣ ድራማ ለምንድን ነው እዚህ ግን ያክል የምትፈራው? አትፍራ። ያንተንም ምሳ አቅርብ፣ የኔንም ምሳ እናቅርብ፣ እኩል እንብላ ነው በቃ። ይሄ እንትኑ አይዲያው ማለት ነው። አይዲያው ይግባ። አይ የእናንተ ምሳ ጥርግ አድርጌ ልብላና የኔን አላስነከም ደብቄ ይዤ እሄዳለሁ፣ አይ አያስሄድም። በሞራልም በቋንቋም ተቀባይነት የለውም ነው የምልህ። ቀጥሉ። እሺ ጨረሳችኋል? ጠየቀኝ ለምን ሙስሊም አልሆንክም አለኝ። እስልምና ወይም ቁርአን ከአንድ ግለሰብ ብቻ የመነጨ ነው ብዬ ስለማመን አልኩት። ለዛ መልስ መስጠት ነበረበት። ከዛ ውጭ ግን ሌላ ነገር የሚዘበዝበውን ነገር እኔ አልሰማም። ለምን? እሱ በራሱ ትክክል ነው፣ እኔ በራሴ ትክክል ነኝ። በቃ አለቀ። ለምን አልሰለምክም? መልስ መልሻለሁ እኔ ያላሴ። እሱ ለዛ ለጠየቀኝ መልስ ስለመለስኩለት ያንን ተገቢ መልስ መስጠት እየቻለ ማቴዎስ ወንጌል ምናምን ቢለኝ አልሰማም። ምን አገባኝ? መጀመሪያ ለምን በተደጋጋሚ ሁሉም ለማስረዳት እየሞከሩ ነው። አሁን ደግሜ እነግርሃለሁ። አንድ ሰው አንድን ነገር ሪፊውዝ ሲያደርግ ወይም ደግሞ ምላሽ ሲሰጥ ለው ነገር መስፈርት ሲያስቀምጥ ያንን መስፈርት በመጀመሪያ ደረጃ ለራሱ ሊያሟላ ይገባል። አንተ አሁን ለምሳሌ እስልምና ላይ የማልቀበልበት ይህ ምክንያት ነው ብለህ ምክንያቱ ስታቀርብ ያ ምክንያታዊነት አንተ ዘንድ ሊሰራ ይገባል፣ ላለህበት እምነት ማለት ነው። ያን ነው እየተባልክ ያለው። ተረዳህም? እሺ መጀመሪያ ይመልስልኝ። አሁን እኔ የጠየኩትን ጥያቄ ይመልስልኝ። ለምን? እሺ ኢብኑ ቃፍ ባይ ዘ ዌይ ኢብኑ ቃፍ ረመዳንም ስሚዝም አቡ ሒራ ኦልቤን መቀጠል ትችላላችሁ። እሺ ምንም ችግር የለውም። እየተቀባበልን እየተጋገዝን ኢንሻአላህ እንቀጥላለን። ያው እንዳያችሁት ነው፣ ሁሉንም ነገር ቀለል አድርገን እናወራበታለን ማለት ነው። እና ለምን አስታውሰኝ ካልከኝ ሜቢ ላስታውስህና ቤቱን እንደምታየው ጥያቄ አይደለም እየተቀበልን ያለ ነው። መጀመሪያም እንዳልኩ ስትገባ ነው የነገርኩህ። ጥያቄ እየተቀበልን ሳይሆን ጥያቄ እየጠየቅን ነው። ጥያቄው ደግሞ ቀላል ነው። ምንድነው? ለምን አልሰለማችሁም የሚል ጥያቄ ነው። አንተ ምንድነው የምታቀርበው? ጥያቄ ሳይሆን የምትጠይቅ ምክንያት ነው የምታቀርበው። ምክንያትህ ለምሳሌ ያቀረብከው ምክንያት ትክክል ካልሆነ ትክክል አይደለም እኮ ምክንያት፣ ይህን ነገር ከዚህ አንጻር እንዴት አየኸው ብለን እናስረዳለን፣ እናወራለን፣ እንግባባለን ማለት በማቆራረጥ ሳይሆን ልክ አሁን እንደዚህ እያወራህ እንዳለኸው እንደዛ እናወራለን ምናምን። ምክንያትህ ትክክል ከሆነ ደግሞ በጣም ቆንጆ ምክንያት ነው። ይህንን ምክንያትም እስልምናም ያሟላል። አንድ ሁለተኛ እንደ መስፈርት እንድትቀበለው ወይም እንደ መስፈርት እንድትይዘው አንተ የምታምንባቸው አካላቶች የአንተን መስፈርት ያሟላሉ ወይ ነው አሁን እኔ የጠየቅኩ እሱ ነው። ምስክር ካልክ የኛ ያሟላል አያሟላም የሚለውን በቃ አንተ ኦልሬዲ አያሟላም ብለሃል፣ የኛን በቃ ችግር የለውም ብለናል። ግን የአንተ ሃይማኖት ላይ ያሉ ነቢያቶች ለምሳሌ ዕንባቆምን ብንወስድ ነቢዩ ዕንባቆምን ብንወስድ አሁን ለምሳሌ ሙሉ የትንቢት መጽሐፍ አለው ዕንባቆም ብዙ 3 ቻፕተር 3 ምዕራፍ ያለው መጽሐፍ አለው እና አሁን ለሱ ለምሳሌ ምስክሩ ማን ነው ብዬ ጠይቃለሁ። አይ ምስክር የለውም ካልከኝ ለምን ተቀበልከው እልሃለሁ። ምክንያቱም አንተ ምስክር የሌለውን ሰው ስለማትቀበል ማለት ነው። ገባ? አሁን የኛን አልተቀበልከውም፣ በቃ እሺ ብለናል። ተረዳ ሀሳቡ? ያው ገብቶኛል።
ስለዚህ አሁን ሪዝንህ ያ ከሆነ በቃ እሺ ብለናል እኛ ምክንያትን ተቀብለናል ይሆን አላስወገድ ነው። አንተ ዕንባቆምን ነብዩ ዕንባቆምን ትንቢተ ዕንባቆም መጽሐፍ ማለት ነው ያለው 3 ምዕራፍ ነብዩ ዕንባቆምን በነብይነት እንዴት ልትቀበለው ቻልክ? ምስክር አለው ወይ? ስለዚህ እናንተ የፈለጋችሁት አሁን ጥያቄ ጠየቃችሁ ከኛ ማብራሪያ ብቻ የምትፈልጉ እንጂ እናንተ መጠየቅ አንፈልግም ነው የምትለው። ስለዚህ ለነብዩ ዕንባቆም እኔ ግድ አሁን ስለ ነብዩ ዕንባቆም ማወቅ አለብኝ ማለት ነው። እኔ ንጽጽር አልሰራም አይደል? ማወቅ አለብህ ሳይሆን የአንተን መስፈርት ዕንባቆም ማሟላት አለበት ነው። ካላሟላማ በአንተ መስፈርት ይወድቃል ማለት። ለምሳሌ እኔ አንድ ነቢይ በሰማይ ላይ ካልበረረ ነቢይ ነው ልል አልችልም፣ አልቀበልም ብዬ ለምሳሌ ሙሴ በሰማይ ላይ አልበረረም ስለዚህ ነቢይ አይደለም ብዬ ነው ማምን ብልህ አንተ ኦኬ ብለህ በቃ እንደዛ ሳይሆን መስፈርት እሺ አንተ የምትቀበለው ነቢይ በሰማይ ላይ የሚበር ነቢይ ማን አለ? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በሰማይ ላይ ይበራሉ ወይ ብለህ ትጠይቀኛለህ። ካልበረሩ የኔን መስፈርት አያሟሉም ማለት ነው እና አብርሃም ምናምን ካልበረሩ፣ ስለዚህ መስፈርቴ ትክክል አይደለም፣ ወገንተኛ ነኝ። ለምን ለሌላው ሲሆን እጠቀመዋለሁ ለእኔ ሲሆን ግን አይሰራል። ስለዚህ አንተ ለሌላውም የምትጠቀመውን መስፈርት አንተ ለምታምነው ነቢይስ ትጠቀመዋለህ ወይ? የምትጠቀመው ከሆነ ንገረንና ኦኬ እኛም አክሴፕት አድርገን እሺ ስለዚህ በዚህ መስፈርት ደግሞ እንመዝናለን ማለት ነው ሌሎችን። እሺ አንዴ ደግሞ ምን መሰለህ፣ ይቅርታ ላዝጋችሁ ከቻልኩ ይቅርታ አድርጉልኝ። ግን እኔ መናገር የምፈልገው መናገር ስለምፈልግ ይሄን ብቻ እንድትረዱ የምፈልግ ስለ እምነት ስለምን ሳይሆን ስለ ሰውነት ነው እያወራ ያለው፣ ስለ ሰብአዊነት። ያን ደግሞ ማለት ነው አሁን እኔ ለምን አልሰለምክም ብለኸኝ ስለ መሐመድ እንደዚህ ብዬ ሳወራ ለዛ ለምን ማብራሪያ አልሰጠኸኝም እያልኩ አይ እኔ እኮ ልጠይቅ አልገባም ስትለኝ ግራ ገባኝ። ምንድነው ታዲያ መጀመሪያ ለምን እንደዚህ ብሎ ጠየቀኝ ብዬ ግራ ስለገባኝ ነው። ስለ ያዕቆብ ስለምንም ለአንተ ለመመለስ እኔ ብቁ አይደለሁም። ግን ለምን አልሰለምክም ብለህ ጠየቀኝ። ያልሰለምኩማ እንደዚህ ምክንያት ስላለኝ ነው ስልህ አንተ ደግሞ ያን ምክንያቴን አይ ይሄ እኮ እንደዚህ የሆነው ለዚህ ነው እንደዚህ ምክንያት እናሳጥረውና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምስክር ካላቸው ነቢይነታቸውን ትቀበላለህ? በማስረጃ ያው በማስረጃ የመሰከሩላቸው ሰዎች ካሉ ነቢይነታቸው ከቁርአን ነው የምታመጣልኝ ማስረጃ? ደግሞ ማስረጃ ትመርጣለህ ነው? እሺ ከምንድን ነው የምትፈልገው ማስረጃ? አንተ ከምን ነው የምታመጣልኝ ለማለት ነው። እኔ መጀመሪያ ግልጽ እየሆንኩልህ ነው። አንተ ማስረጃ ከምትቀበልበት ቦታ እሺ ታመጣለህ። ነብዩ መሐመድ ከነብዩ መሐመድ ለቁርአን ያውቃል የምትለው ካለ ለወቀው። እኔ እኮ ለወቀው ነው እያልኩ ያለው እንጂ ልከራከራችሁ እናንተ ጋር ልሟገት። ስለዚህ የእውቀት የማወቅ መስፈርትህ እንጂ ለማትቀበልበት ምክንያት አይደለም ማለት ነው። እኔ አላውቅም አይደል? አይ የለም እያልኳችሁ አይደለም። እኔ እስከማውቀው ድረስ አሁን እኔ እስከተማርኩት ድረስ እስከማውቀው በአሁኑ ሰዓት እስካለኝ እንትን ድረስ ነብዩ መሐመድ ከሆነ ዋሻ ውስጥ ገብተው ጸሎት አድርገው የሆነ ቁርአን ከሰማይ ወረደላቸው። ከዛ ይሄ ቁርአን ማለት ከሰማይ ወረደልን ብለው ለህዝቡ አስተማሩ እያልኩ ነው ያለው። እኔ ግልጽ እየሆንኩልህ ነው ያለው። በነገራችን ላይ እንደዚህ ለግልጽነት ባይዘው በጣም ነው የምናመሰግን። ባህሪም ደስ የሚል ባህሪ ነው ያለ። እስሚዝ እስኪ የሆነ አስተማሩ እንደዚህ ብለው ሲያስተምሩ እስልምናን ተቀበሉ። እዚህ በኋላ እንደዚህ ብለው አስተማሩ። እኔ ማውቀው ነው እየነገርኩ ያለው። በነገር ነው ትክክል ነው እያልኩ አይደለም። በቃ ችግር የለውም። አሁን አንተ ጋር ተግባብተናል። መስፈርት ሳይሆን ያቀረብከው እኔ ባውቅ ደስ ይለኛል። መጀመሪያ መስፈርት ነበረ። በመስፈርቱ እነ ዕንባቆም ተመዝነው ማለፍም አይችሉም። የመጀመሪያው ነው። ሁለተኛ ደግሞ መስፈርቱ ራሱ ቢሟላልህና ቢቀርብልህ ታምናለህ፣ ትቀበላለህ ወይ አልኩህ። አይ እኔ ላምን ሳይሆን ወይም ነብይነታቸውን ለመቀበል ሳይሆን ለማወቅ ነው የፈለግኩት አልክ። ስለዚህ ከኛ ርዕስ ጋር ሙሉ ለሙሉ የሚገናኝ ሀሳብ አይደለም እያወራህ ያለኸውና ስሚዝ የሆነ ሀሳብ ይስጥህና ስሚዝ ከዛ የሚያስቀጥል ከሆነ ከስሚዝ ጋር ትቀጥላላችሁ፣ ካልሆነ ደግሞ ችግር የለውም። ለዛሬ እንለያይና በዚህ ዙሪያ ላይ በደንብ አስበህበት ሁሌም በየቀኑ ማታ ይህን ርዕስ ይዘን በዚህ ፕሮግራም ስለምንኖር እናወራለን ማለት ነው። ምንም ችግር የለውም። ስሚዝ ሀሳብ ካለ ቀጥል።
አው ያው ብዙ ፖይንቶች ስለተነሳ ለምን አይ ቲንክ የገባህ መስሎኛል። እንደዚህ ብለው ሲጠይቁ ደብል ስታንዳርድ አድርገው እየጠየቁ ለምን እንደሆነ አስረድተውሃል። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ምስክር አላቸው የተባለው ጥያቄ ላይ ስንመጣ ምን አይነት ምስክርነትን የፈለከው? እሱን ማስረጃ እንፈታለን። አንድ ግለሰብ ነው አይደል? አንድ ግለሰብ እንደዚህ ያለ እንደዚህ ያለ እንደዚህ ያለ እንደዚህ ያልኩ እንደዚህ ተደረገልኝ ሊል ይችላል። እኔ አሁን እያልኩ ያለው የነብዩ መሐመድ ጊዜ ሳይሆን አሁን ላይ እንኳን እኛ ራስ እናስበው በአንደኛው ክፍለ ዘመን በቃ ለምን ይኸውልህ አይርዘም ፕሊስ። ምን አይነት ማስረጃ ነው የፈለከው? በቃ ከሱ ውጭ ቁርአን ከነብዩ መሐመድ ውጭ ስለ ቁርአን የተነገረው ወይም ያወቀ ወይም ትንቢት የተናገረ ቁርአን ይወርዳል ከአላህ የወረደ ቃል ነው ምናምን የሚለውን ከሱ ከነብዩ መሐመድ ውጭ ከሱ ምሳሌ መላእክቶች ወይም ደግሞ ለነቢያችን መሐመድ ሰለላሁ ዐለይሂ ወሰለም መላእክት ወርዶላቸዋል። እኚህም ጅብሪል አለይሂ ሰላም ወይም ደግሞ ገብርኤል ሲወርድላቸው በአጠገባቸው የነበሩ ሰሃቦች አንድ ላይ ሆነው በአጠገቡ የነበሩ ሰሃቦች ማለት ነው። ሰሃባ ብሎ ማለት ኮምፓኒየን ባልደረቦቻቸው ማለት ነው። አንድ ላይ ሆነው ገብርኤል መጥቶ ያስተምራቸው ነበር። ሁሉም ምስክር ባለበት ማለት ነው። ባልደረቦቻቸው በአጠቃላይ በሁሉም ባለበት ገብርኤል መጥቶ ስለ እስልምና ያስተምራቸው ነበር። ስለዚህ ባልደረቦቻቸው በአጠቃላይ በጊዜው የነበሩ ባልደረቦቻቸው ምስክር ናቸው። አንተ እንደምትለይ ከሆነ ከነብዩ መሐመድ ውጭ የቁርአን አወራረድ የነብዩ ሷሃቦችም ያውቁ ነበር አይተዋል እያልከኝ ነው? አዎ ባልደረቦቻቸው ምስክር ናቸው። ቁርአን መውረዱን እነሱ ባልደረቦቻቸው አይተዋል እያልከኝ ነው? አዎ ምስክር ናቸው እያልኩ እኮ። ስለዚህ እኔ ደግሞ አሁን ከማውቀው ደግሞ ነብዩ መሐመድ ከዋሻ ውስጥ ቁርአን እንደተቀበሉና የመጀመሪያው ኢንሲደንት ነው ከዋሻ ብሎ ለዛ ነው። እሺ ምን መሰለህ ቁርአን ልክ መጽሐፉ ዝም ብሎ ከላይ የሆነ መጽሐፍ አንዴ ዱብ ብሎ የወረደ ነገር አይደለም። እሺ ቁርአን ለ23 ዓመታት የወረደ ነው። ለ23 ዓመታት አንድ አንቀጽ ይወርዳል እንዲህ ያለ አላህ Subhanahu Wa Ta'ala በሚፈልገውና በእሱ አስፈላጊ በሚለው መሰረት ማለት ነው አንቀጾችን አላህ Subhanahu Wa Ta'ala ያወርዳል። ስለዚህ ለስንት ዓመታት? ለ23 ዓመታት ወርዷል። ለ23 ዓመታት ኦኬ። ከ23 ዓመት በኋላ ነው ቁርአን ተጠናቆ አሁን የምናገኘውን 114 ምዕራፎች ያሉት ሙሉ ቁርአን የተጠናቀቀው። ስለዚህ አንተ አሁን ዋሻ የምትለው ልክ ነህ። የዋሻው ግን የመጀመሪያው ቁርአን ለነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ሲጀምር ይቅራ ወይም ደግሞ አንብብ ተብሎ ሲጀምር የወረደላቸው ግን እሱ ነበረ የመጀመሪያዋ ማለት ነው። ከዛ በኋላ ግን ብዙ ምዕራፎች ለ23 ዓመት ቀጥለዋል። ጅብሪል አለይሂ ሰላም ወይም ደግሞ ገብርኤል ወደ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ሲወርድ በተለያየ መልኩ ይወርድላቸው ነበረ። ያንን በተለያየ መልኩ ሲወርድላቸው ሰሃቦች ጅብሪል አለይሂ ሰላም ስለ እስልምና ሰሃቦች ኖረው ማለት ነው። ሰሃቦች ወይም ደግሞ ያልኩህ ባልደረቦች ኖረው ስለ እስልምና ሲያስተምራቸው ኢማን ብሎ ማለት ምንድነው እያለ ሲያስተምራቸው ባልደረቦቻቸው ያንን ነገር ዊትነስ አድርገዋል ማለት ነው። ግልጽ ነው አሁን? እሺ ግልጽ ነው። ግን 23 ዓመት ቁርአን ሲወርድ ማለት ነው እኔ ግልጽ ያልሆነልኝ በነገራችን ላይ እኔ ግልጽ ያልሆነልኝን ነገር ነው ማወቅ የምፈልገው። ለዛ ነው አሁን 23 ዓመት ቁርአን እየወረደ ነው። ሲወርድ በነብዩ መሐመድ አማካኝነት እየወረደ ነው። 23 ዓመት በሙሉ ሲወርድ ነብዩ መሐመድ ከላይ ትእዛዝ መጣልኝ ከላይ ቁርአን ወረደልኝ ያለ የጻፈ ነው። ሷሃቦችም አብሮ የተከተለው የተጻፈ ነው የሚሄድ። ነብዩ መሐመድ እንደማይጽፍ ግልጽ ሆኗል። አብሮት ያሉት እየጻፉ ነው እንትን የሚሉ። ስለዚህ አብዛኛውን ወረዱልኝ ያላቸው ቁርአኖች እሱ በሚፈልገው መንገድ ላለመጻፉ ወይም እሱ በሚፈልገው መንገድ ላለመደረጉ ምንድነው ዋናው ማረጋገጫ ማለት ነው? አሁን ለምሳሌ እኔ እንደዚህ ትእዛዝ ተቀብያለሁ ለምን እንደዚህ አላረክም ያጎቴ ልጅ ለምን እንደዚህ አላረክም ለሚወደው ነገር ያን ነገር ከሱ ውጭ ማረጋገጫ የሚሆን ነገር ምንድነው ለማለት ተፈልገው። አሁን ቁርአን ወረደልኝ እንደዚህ አርጉ ተብሏል እንደዚህ ተብሏል ሲል ትእዛዝ ሲያወርድ እሱ በራሱ አመለካከት ላለማረጉ ምንድነው ዋስትና? እሺ ግልጽ ነው ጥያቄ።
ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ከራሳቸው እንደማይናገሩ የወረደላቸውን ብቻ እንደሚናገሩ አንደኛ ቁርአኑ ምስክርነት ይሰጣል። ሁለተኛ ደግሞ ይህንን ከራሳቸው አዳምጥ። ለምን አዳምጥች? እኔ ዝም ብዬ አዳመጥኩህ ጥያቄህን፣ መልሴን ደግሞ ሙሉ ታዳምጣለህ። ታርጋ አዳምጥ። የቁርአን ይመሰክርላቸዋል አንደኛ። ሁለተኛ አይ ቁርአን ራሱን በራሱ እየተናገሩት ሆኖ እንዴት ራሱን ምስክር ሊሆን ይችላል የሚል ሙግት እንኳን ከተነሳ አንደኛው ይሄ ጥያቄ የሚመነጨው ከምንድነው? ከነቢያችን መሐመድ ሰለላሁ ዐለይሂ ወሰለም የእሳቸውን ሲራ ወይም ደግሞ የእሳቸውን ታሪክ ካለማወቅ ይመጣ። የእሳቸውን ሲራ ወይም ደግሞ የእሳቸውን ታሪክ እውን እንደዚህ አይነት ሰው ነበሩ ወይ ኦኬ የሚለውን የእሳቸውን ሲራ ወይም ደግሞ ባክግራውንድ ታሪካቸውን ካለማወቅ የሚመጣ ጥያቄ ነው አንተ ያነሳው። ሰስፒሺየስ መሆን ምንም ችግር የለውም። ጥርጣሬ ውስጥ ሰውን ማድረግ ምንም ችግር የለውም። ግን ይሄ ሰስፒሺየስ መሆን ተጠራጣሪ መሆን ግን በምን የሚገፈፍ ነገር ነው? በእውቀት። እውቀቱ ምንድነው ከተባለ ስለ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ታሪክ መረዳት፣ ስለ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪካቸው ምን ይመስል ነበረ የሚለውን ስንረዳ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እንዲህ አይነት እንዳልነበሩ መረዳት እንችላለን። ለምሳሌ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ይሄ ወህይ ወይም ደግሞ ይሄ ሬቨሌሽን ሳይወርድላቸው በፊት እስከ 40 ዓመታቸው የነብይነት ማዕረግን አልተሰጣቸውም ነበር። 40 ዓመታቸው ላይ ሲሆን ነበር ይሄ የነብይነት ማዕረግ የተሰጣቸው። እስከ 40 ዓመታቸው ግን ምን አይነት በጥላቶቻቸው እንኳን ምን አይነት ስያሜ እንደሚሰጣቸው እንደነበረ ታውቃለህ? ሙሐመዱል አሚን፣ ይህ ታማኙ ሙሐመድ። በዛ በመካ ሲዘዋወሩ እንኳን ጠላቶቻቸው እንኳን ምን ነበር የሚሏቸው? ሙሐመዱል አሚን፣ ይህ ታማኙ መሐመድ አይደለ እንዴ የምናምነው ውሸት እንኳን የማይወጣው ታማኙ መሐመድ ይህ አይደለ እንዴ ብለው ኦኬ ታማኙ መሐመድ እያሉ ይመሰክሩላቸው የነበሩ ሰዎች ናቸው። እኚህ ሰው ራሳቸው ናቸው እስከ 40 ዓመት በእውነትና አንድም ቀን በውሸት የማይታሙት ሰው 40 ዓመታቸው ላይ ወህይ መጣላቸው፣ ከአላህ Subhanahu Wa Ta'ala መለኮት ወረደላቸው።